ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ዛሬ የተጀመረው ሀገራዊ የምክክር ጉባኤ የብዙዎችን ትኩረት ስቧል። መድረኩ የህዝቡን እውነተኛ ድምፅ ያስተናግዳል ወይስ የገዢውን ቡድን ፍላጎት ያስፈጽማል? ዝርዝር አለን። በሚኒሶታ ግዛት ሮዝማውንድ ከተማ ሰኞ ዕለት በደረሰው ከባድ እሳት አደጋ ምዕመናንን ወደ አዲሱ ህንጻቸው በገቡ በጥቂት ወራት ውስጥ ህንጻው ሙሉ በሙሉ መውደሙ ህዝበ ክርስቲያኑን ለከፍተኛ ሀዘንና ድንጋጤ ዳርጓል። በዝርዝር እንመለከተዋለን። እንግሊዝና አርጀንቲና ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ በፊፋ 2026 ዓለም ዋንጫ የግማሽ ፍጻሜ ጨዋታ በዛሬው ዕለት በአትላንታ ይገናኛሉ። ይህ ጨዋታ ወደ ፍጻሜ ለማለፍ የሚደረግ መሆኑ በራሱ ከባድ ቢሆንም በሁለቱ ሀገራት መካከል ያለው የረጅም ጊዜ ተቀናቃኝነት ደግሞ የበለጠ ትኩረት እንዲያገኝ ያስችሎታል። ይህንን ጉዳይም በዝርዝር እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። የሰላም እጦት፣ እገታና መፈናቀል የዕለት ተዕለት የኢትዮጵያውያን መገለጫ በሆነበት በዚህ ዘመን ጠቅላይ ሚኒስትር አብይ አህመድ ሰሞኑን ደብረ ማርቆስ ላይ ተገኝተው የተናገሩት ንግግር የብዙዎችን ትኩረት ስቧል። ጠቅላይ ሚኒስትሩ ደጀን መሄድ አይቻልም፣ ሰው ወጥቶ መግባት አቅቶ እየታገተ ነው፣ ለህዝቡም ሰላም እንሻለን ሲሉ በገዛ አንደበታቸው ምስክርነታቸውን ሰጥተዋል። ይህ ኑዛዜ የሀገሪቱ የጸጥታ መዋቅር የት ደረጃ ላይ እንደደረሰና መንግስት መሰረታዊውን የዜጎች የመንቀሳቀስ መብት ማስከበር እንዳቃተው በይፋ ያመነበት መድረክ ነው። ዓለም አቀፍ ማህበረሰብና የሀገር ውስጥ ታዛቢዎች እንደሚሉት የአብይ አህመድ አስተዳደር ፍሬን እንደበጠሰ ሲኖትራክ አይኑን ጨፍኖ ሀገሪቱን ወደ ገደል እየመራት ባለበት በዚህ ወቅት በደብረ ማርቆስ መድረክ የተሰማው ይኸው ኑዛዜ የፖለቲካ ውድቀት ማረጋገጫ ተደርጎ ይወሰዳል። ነገሩ እንዲህ ሆኖ ሳለ ግን ከአዲስ አበባ 50 እና 100 ኪሎ ሜትር ርቀት ላይ ዜጎች መከራቸውን በሚበሉበት፣ ሰላማዊ ሰዎች በሚታገቱበትና ደም በሚፈስበት ምድር ላይ የብሔራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ ግን አሁንም በአዲስ አበባ ቁጭ ብሎ ኢትዮጵያ እየመከረች ነው የሚል መግለጫ ሲሰጡ ይሰማሉ። ይህ የፕሮፌሰሩ አቋም በብዙዎች ዘንድ በስተርጅና የመጣ መጃጃልና ህዝባዊ መከራን አለመረዳት ተደርጎ ተወስዷል። ሀገሪቱ በጦርነትና በሰላም እጦት እየተቃጠለች በድሃው ኢትዮጵያዊ ስም የሚመጣውን የዶላር እርዳታ እየቀረጠፉ የአብይ አህመድን የፖለቲካ ቲያትር ያለ እረፍትና ያለ ፍርሃት መተወን ምን ይባላል? ይህስ የህሊና መሸጥ ካልሆነ ምን ሊሆን ይችላል? የሚሉ ጥያቄዎች በበርካታ ታዛቢዎች ዘንድ እየተነሱ ነው። ከፕሮፌሰር መስፍን በእድሜ እጅግ በጣም የምታንስ የኮሚሽኑ ኮሚሽነር ከሰሞኑ ራሷን ከዚህ ማግለሏን አስታውቃለች። ይህች ኮሚሽነር የወሰደችው እርምጃ ምናልባትም ዘግይቶ የመጣ በመሆኑ ሊያስመሰግናት ባይችልም ቢያንስ ከተሳፈረችበት የጥፋት ባቡር በመጨረሻው ሰዓት ላይ መውረዷ ግን ህሊናዋን በትንሹ ቢሆን የሚያሳርፍላት እርምጃ ነው። ታዲያ ወጣቶቹ እውነታውን ተረድተው ከጥፋት ባቡር ሲወርዱ ባለራዕይና የሀገር ባለውለታ ይሆናሉ የተባሉት አዛውንቱ ፕሮፌሰር ግን እንዲህ ከአብይ አህመድ ጋር መጣበቃቸው የሙጥኝ ማለታቸው ምን ይባላል? በአዲስ አበባ ዙሪያ ህዝብ እሳት ውስጥ እየተማገደ ባለበት ሁኔታ የአይን ምስክር እየሆኑ ሰላም አለ፣ ምክክሩ ውጤታማ ነው እያሉ መዋሸት የታሪክ ጠባሳ ሆኖ እንደሚያልፍ አልተረዱትም ይሆን? ጥቅማ ጥቅሙና ዶላሩ የህሊናቸው በር ዘግቶታል። ዛሬ የተጀመረው ሀገራዊ ምክክር ግጭቶች በነገሱበት፣ ግማሹ የሀገሪቱ ክፍል በጦርነትና በእገታ በሚታመስበት ሁኔታ ውስጥ እንዴት ስኬታማ ሊሆን ይችላል? በሚኒሶታ ግዛት ሮዝማውንድ ከተማ ሰኞ ዕለት በደረሰው ከባድ የእሳት አደጋ ምዕመናን ወደ አዲስ ህንጻቸው በገቡ በጥቂት ወራት ውስጥ ህንጻው ሙሉ በሙሉ መውደሙ ህዝበ ክርስቲያኑን ለከፍተኛ ሀዘንና ድንጋጤ ዳርጓል። የደብረ ብስራት ቅዱስ ገብርኤልና ቅዱስ አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች እንደገለጹት ቀደም ሲል በሴንት ፓል ከተማ የነበረው ቦታ ከቁጥራቸው መበራከት የተነሳ ባለመብቃቱ ህንጻውን ከ6 ወራት በፊት ገዝተውት ነበር። ምዕመናኑ ህንጻውን በይፋ ሚያዝያ ወር ላይ ከመክፈታቸው በፊት ለወራት ያህል የእድሳት ስራዎችን ሲያከናውኑ ቆይተዋል። የደብሩ ዲያቆን ዳግም ትልሁት ለኬር 11 ቴሌቪዥን በሰጡት መግለጫ በእድሳት ስራው ላይ ከፍተኛ ልፋት አፍስሰናል፣ ሁሉም ሰው ሳይተኛ ሌት ተቀን እዚህ ነበር ብሏል። ነገር ግን ቤተክርስቲያኑ ለአገልግሎት ዝግጁ ሆኖ ምዕመናኑን ማገልገል ከጀመረ ከ3 ወራት በኋላ ሰኞ ዕለት በደረሰው አደጋ ህንጻው ሙሉ በሙሉ ወድሟል።
የእሳቱ መንስኤ ምን እንደሆነ እና ህንፃው መልሶ መገንባት የሚቻል መሆን አለመሆኑን እስካሁን አልታወቀም። ዲያቆኑ አክለውም ክስተቱ እጅግ የሚያሳዝን እና ልብ የሚሰብር ነው። በርካታ ሰዎች እዚህ ሲያለቅሱ አይቻለሁ ሲል ሀዘኑን ገልጿል። ይህ የህንፃው መውደም ከበርካታ አስርተ ዓመታት በፊት ጀምሮ ከቦታው ጋር የቆየ ትውስታ የነበራቸው የአካባቢ ነዋሪዎችም ጭምር አሳዝኗል። የሌክቪል ነዋሪ የሆነችው ላሪን ናርቫ በልጅነቷ በዚያ ህንፃ ውስጥ የሰንበት ትምህርት ቤት ትከታተል እንደነበረ እዚያው ጋብቻ መመስረቷንና ልጆቿንም በቤተ ክርስቲያኑ እንቅስቃሴዎች ውስጥ ሲሳተፉ ማየቷን አስታውሳለች። ጉዳዩ በጣም እንግዳ ነው፣ ምክንያቱም ባለፉት ዓመት ውስጥ የነበሩትን ክስተቶች ሳስብ እንዲህ አይነት ነገር ይፈጠራል ብዬ አስቤ አላውቅም ስትል ስሜቷን ገልጻለች። ከደረሰው ከባድ ሐዘንና የንብረት ውድመት ጀርባ ግን የወቅቱ የደብሩ አባላት ተስፋቸውን አላጡም። ዲያቆን ዳግም ይህንን ቤተ ክርስቲያን ከመሰረቱ ጀምረን የገነባነውና ሁሉንም ነገር ያደስነው እኛ ነን። ሁላችንም በአንድ ላይ ከቆምን ልናደርገው የማንችለው ነገር የለም ሲል የመልሶ ግንባታ ተስፋውን ገልጿል። የአካባቢው ባለስልጣናት ማክሰኞ ዕለት ባወጡት ማረጋገጫ በአደጋው የትኛውም ሰው ላይ የአካልና የሕይወት ጉዳት እንዳልደረሰ አስታውቋል። በአሁኑ ወቅት ምዕመናኑ ቀጣይ እርምጃዎችን እንዲወስድና ቤተ ክርስቲያኑን መልሰው እንዲገነቡ ለመርዳት የኦንላይን የእርዳታ ማሰባሰቢያ ገጽ ተከፍቶ ርብርብ እየተደረገ ይገኛል ተብሏል። እንግሊዝና አርጀንቲና ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ በፊፋ 2026 ዓለም ዋንጫ የግማሽ ፍጻሜ ጨዋታ በዛሬው ዕለት በአትላንታ ይገናኛሉ። ይህ ጨዋታ ወደ ፍጻሜ ለማለፍ የሚደረግ መሆኑ በራሱ ከባድ ቢሆንም በሁለት ሀገራት መካከል ያለው የረጅም ጊዜ ተቀናቃኝነት ደግሞ የበለጠ ትኩረት እንዲያገኝ ያስችሎታል። የእንግሊዝና አርጀንቲና ተቀናቃኝነት መነሻው እግር ኳስ ሳይሆን ደቡባዊ አትላንቲክ ነው። በአፕሪል ወር በ1982 አርጀንቲና ኢስላስ ማልቪናስ ብላ የምትጠራውና እንግሊዝ ደግሞ ፎክላንድ ደሴት ብላ ስያሜ የሰጠችውን ቦታ የእንግሊዝ ጦር ኃይል ወረረ። ይህ ደግሞ በሁለቱ ሀገራት መካከል 2 ወር ከ1 ሳምንት ከ5 ቀናት የፈጀ ጦርነትን ሊያስከትል ችሏል። በውጤቱም ከአርጀንቲና በኩል 649 ወታደሮች ሲገደሉ ከእንግሊዝ በኩል ደግሞ የ255 ወታደሮችን ሕይወት የቀጠፈ ከመሆኑም በላይ 3 የደሴቱ ነዋሪዎች ሕይወታቸው አልፏል። ጦርነቱ የተጠናቀቀው ደግሞ ደሴቱን የእንግሊዝ ወታደሮች እንዲይዙት አርጀንቲና ፈቅዳ ነበር። አሁንም ድረስ ፋክላንድ ደሴት በእንግሊዝ አስተዳደር ስር የምትገኝ ቢሆንም ራስ ገዝ መንግስት ያላት ናት። በእንግሊዝና በአርጀንቲና መካከል ቀደም ሲልም በእግር ኳስ ተፎካካሪነት ያለ ቢሆንም ይህ ጉዳይ ግን የተቀናቃኝነቱን ደረጃ ከፍ አድርጎታል። ስለዚህም በሁለቱ ሀገራት መካከል ጨዋታ ሲኖር ደጋፊዎችና ሚዲያዎች ልዩ ትኩረት ይሰጡታል። ያለፉትን 4 አስርት ዓመታት በዓለማችን ላይ ከሚከናወኑ ዓለም አቀፍ ጨዋታዎች ሁሉ ይህኛው እጅግ ትልቅ ፉክክር የሚታይበት ሆኖም ተመዝግቧል። ከፋክላንድ ደሴት ጦርነት ከ4 ዓመታት በኋላ ሁለት ሀገራት በ1986 የሜክሲኮ ዓለም ዋንጫ ለግማሽ ፍጻሜ ተገናኝተው ነበር። ከጠቀስነው የሜዳና ከሜዳ ውጭ ካለው ፉክክር ባሻገር የጨዋታ በዓለማችን የዓለም ዋንጫ ታሪክ በብዙዎች የታየና በከፍተኛ ሁኔታ መነጋገሪያ ለመሆን የቻለበት አጋጣሚ መፈጠሩ ይታወሳል። ይህንን አጋጣሚ የፈጠረው ደግሞ የኳስ ኮከብ ዲያጎ አርማንዶ ማራዶና ነው። ያንን ጨዋታ አርጀንቲና 2-1 ማሸነፍ ብትችልም ማራዶና በእጁ ያስቆጠራት ጎል ግን የማትረሳ ነበረች። ይህ ከሆነ ከ12 ዓመታት በኋላ በ1998 የፈረንሳይ ዓለም ዋንጫ በ16 ጥሎ ማለፍ ጨዋታ ሁለት ቡድኖች ድጋሜ ተገናኝተው ነበር። ይህኛው ጨዋታ ከባድ ፉክክር የታየበት ሆኖ ሁለት እኩል ለመለያየት የቻሉ ቢሆንም በፍጹም ቅጣት ምት አርጀንቲናን ለማሸነፍ በቅታለች። በመቀጠልም በጃፓንና በደቡብ ኮሪያ በተካሄደው ዓለም ዋንጫ በምድብ ግጥሚያ ተገናኝተው እንግሊዝ 1-0 አሸንፋ ነበር። ከዚያን ጊዜ ወዲህ ሁለቱ ሀገራት በዓለም አቀፍ ውድድር ሜዳ ላይ ተገናኝተው አያውቁም። ነገር ግን ባለፈው ዓመት በጄኔቫ የወዳጅነት ግጥሚያ አድርገው እንግሊዝ 3-2 ማሸነፏ ይታወሳል። በዛሬው ዕለትም ሁለቱ ሀገራት ከ24 ዓመታት በኋላ ለመጀመሪያ ጊዜ በዓለም ዋንጫ ተገናኝተው የሚያደርጉት ግጥሚያ ከጨዋታው በላይ ልዩ ትኩረት ያገኘ ለዚህም ነው።
የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ